እውነትም ታውሯል ልጁ። እንኳን ሄርሜላ ለምን ቁማጣ አላገባም ማለት እናንተ እዚህ ተረወላሪቷ በዚህ ልክ ታውራል ማለት ነው። አብርሃም ደግሞ ተዋረደ፣ ሩታ ፊት ተዋረደ። ፈልጋ ፈቅዳ ከአንዴም ሁለቴ ሶስቴ ፈርምልኝ ገስግስልኝ ብለኝ የፈረምኩላትና የተለያየን ሚዲያ ላይ ይወጣክ በሚስቱ ላይ ሄደ። በሚስቱ ላይማ መሄድ የጀመርከው እኮ ዛሬ አይደለም። በሚስት ላይማ ሄደህባት እኮ እርግዝናዋን በአግባቡ ሳታጣጥም እንዲሁ እንዳዘነች እንዲሁ እንዳለቀሰች አንዴ ከነፂ ጋር አንዴ ከእሷ ጋር አንዴ ከመቅዲ ጋር በህይወት እርጉዝ ሆና እንኳን 3 ሴቶች ናቸው ህይወቷን የመሰቃቀሉት ማለት ነው። 3 ሴቶች ነፂ፣ መቅዲና ሄርሜላ። ፍታኝ ባትልክ ነው የሚገርመው። ፍታኝና የራስን ህይወት ኑር በላ ባትልክ ነው። እንደውም እኮ እስክትወልድ ነው። ከሳ እኮ መቀመቅ የምትከት ሴት ነበረች እኮ ሩታ። በጣም ልታመሰግናት ይገባል። አንተ ከነ ጓደኞች ማለት ነው ልታመሰግናት ይገባል። ሩታ እኮ እርጉዝ ሆና መክሰስና ማሳሰር ትችል ነበር። ሁላችሁንም ከመቅደስ ከነፂ ከነሄርሜላ እንዳለ ግሩም ማለት ነው። በህይወቷ ቀለበት እስካረገች እስካስፈረምክላት እስካገባህ ድረስ መክሰስና ማሳሰር ትችል ነበር፣ ግን አላደረገችውም። ከዛሬ ነገ ይስተካከላል፣ ከዛሬ ነገ ወደ ቀቡ ይመለሳል፣ ወይ ድራማ ሊሆን ይችላል፣ ወይ እሱን አልተረዳሁትም ይሆናል ብላ እስክትወልድ ጠበቀች። ከወለደች በኋላ አሁንስ በቃኝ ማቆሚያ ጠፋ። አንተ መማገጥ አንዴ ጀመርክ፣ እዛችን ጋር እየሄድክ መክፈት ጀመርክ፣ መመለስ አቃተ። በሄርሜላ በቃ በፍጹም ነው የማልመለሰው አልክ። ስትመጣ የወርቅ ሰዓት ይዛል መጣች። በቃ ከሄርሜላ ውጭ ወደ ውጭ ያልክ ተው ስትባል አልሰማ። በዚህ ትቻለኝ ብለክ በዚህ ጋር ሩታ ጋር ትመጣና በጀርባ ደግሞ ከእሷ ጋር ትገናኛለህ። ፍታኝ ባትልክ ነው የሚገርምክ። እና እድሜ ልኳን እየተቃጠለች አንተ ከተለያዩ ሴቶች ጋር እየተንዘላዘልክ ሳትፈታት አብረህ እንደተንዘላዘልክ ልትኖር ነበር የፈለግከው። አመስግናት ስለፈታችክ፣ እስካሁን ስላልከሰችክና እስካሁን አብረህ እየተንጋተትክ ስለሆነ አመስግናት። ዘላን ደግሞ እንደ ጥሩ ነገር እንዳደረገ ጥሩ ነገር እንደሰራ ፍተኛ ያለች ከአንዴም ሁለቴ ፈታኋት። አሁን ይሄ ቁም ነገር ነው ላንተ። በትዳር ላይ ማመማገጥ የጀመርከው እኮ ገና አንድ ብላ እርግዝናዋን ስትጀምር እኮ ነው። እስቲ ወደኋላ ኦፍኮርስ ህዝብ ማይረሳ ወደኋላ ዞር ብለን እኛ የምናየው ነገር ነው፣ እያየ ነው፣ እየተቃጠልን የመጣ ነው ነገር ነው። ራስህን ጥሩ እንደሰራ ጀብድ ታወራለህ እንዴ? ደግሞ ክፍት ቆማጣር ለምን የፈለግከውን ነገር አታገባም? አንተ ከመሄድ ወደኋላ አትልም። ነገ የዛሬ ዓመት ወንድምህ ልክህን ነግሮሃል። የዛሬ ዓመትም ሌላ ሴት ነገ አልቅሶ ባየው ዞር ብዬ አላየው ብሏል። እውነቱን ነው። ተፍቶብክ ያልፋል፣ አያውቅህም። ጮለራ ስትጣፍጥ ለአንተ ብሎ እንጂ አለች ሩታ። ጮለራ ስትጣፍጥ አለበለዚያ ድንጋይ ነው ብለው ይጥሉሃል። እሱ ድንጋይ ነው ብትይው ጥሩ ነበር። እኛ እስክንሞላልሽ ምን አስጠበቀሽ? ድንጋይ ስለሆነ አትነግሪውም ነበር? ህይወቴን እየመጣ እኔ እዛ ሩታ ሆቴል ውስጥ ምን እናርግም? እቃቃ ልትሰበስቡና እቃቃ ልትጫወቱ ነው ሆቴል ውስጥ። አንተ ቤት እያለ እሷ ቤት እያላት ሆቴል ውስጥ የተገናኛችሁት። የእሷ ቤትም ነፃነት አልሰጣሉ ከነዛ ጭራዎች፣ የአንተ ቤትም ነፃነት አልሰጣሉ ከእናንተ እነዛ ጭራዎች። ለዛ ነው ሆቴል የያዛችሁት። ሆቴል ነፃነት እንዲኖራችሁት የያዛችሁ። ልትፈትሻት መሆን አለመሆኗን ልትገመግምክ ልትገማገሙ ነበር እዛ የገባችሁት። ግን ተደረሰባችሁ። በጥቆማ ነው። እሱ ፈልጓል ለሚመጣው ሰውን የላከው ና ግባና ወንድምህኔው የዚህን ያህል ተዋርደሃል። በብዙ ሴቶች በብዙ ሰዎች አይን ገብተህ እየተከታተሉክ የምትገባበት ማለት ነው። ከፊት እንኳ አለም ካሜራ ልግጠም አላለም ባለፈው። አንተም ደግሞ ወንዶንከና ከፊት እንኳ አለም ካሜራ ገጥመክ የምትገባ የምትወጣበት ልትታወቅ። ለምን ሄደ ከዛ ከብት አግብታ አትኖርም? አይደለም ሰው ማለት ነው። ደግሞ አንተ ከብት እንዲሁ እየተባልክ ግን በስማ ሴቶቹ የመቆሻቸው መቆሸሽ ማለት ነው። የቆሸሸ ወንድ ላይ መጣበቃቸው እንዴ! ደግሞ ከዛ በኋላ ልጁን ከለከለች። ማሳበብ ሩታ እንድትጠመድ ሩታ መጥፎ ነገር እንዳደረገች ሩታ ክፉ እንደሆነች አድርጎ ራሱን እንደ ንጹህ አድርጎ ራሱን እንደ ጻድቅ አድርጎ እድሜ ልኩን አፉን እንደከፈት አለ። ይኸው መቼ እንደሆነ ትክክል ስህተት ነው የሰራሁት ብሎ ራሱ ሰዎቹ ትክክል እንደሚል አናውቅ። ሁሌ እኔ ትክክል ነኝ ቆርቆንዳ
የትኛው ሽማግሌ ነው ደግሞ? የትኛው ሽማግሌ ትልካለህ? ማን ጋር ነው ሽማግሌ የምትልከው? የሄርሜላ ቤተሰቦች እንደሆነ ሀክን ትፍ ብለውካል። የአንተም ቤተሰቦች ሀክን ትፍ ብለዋታል። አለቀ። ከመንገድ ላይ እንዲህ ሽማግሌ ሰብስበህ ለመንገድ ላይ ላሉ ሰዎች ነው ሽማግሌ የምትልከው? ከዛ ሽማግሌ ልኬን ያገባዋልበት ብለህ ያለ ሽማግሌ እኮ ብታገባትም እኮ ኖርማል ነው። አግባት፣ አለቀ። ማግባትና መፍታት ብርቅ አይደለም ለአንተ። ፕሮሚስ መግባትና ፕሮሚስ መፍታት ብርቅ አይደለም ለአንተ። ፕሮሚስ መካድ ብርቅ አይደለም ለአንተ። ሰላሳዎቹንም አግባ፣ ሰላሳዎቹንም ፍታ። ያ የራስህ ህይወት ነው። ወንድምህ ታላቅህን እንኳን እንደው ምን ይለኛል ብለህ ማተህ እሱ እንኳን ያገባዋል። ልክ ነው አለ። ካየህ ታናሽክ አያገባክም ብለህ ያልከው እንደሚያገባው ታላቅህ ነገረክ። ወንድምህ የሚያገባው አንተ ነገ ወድቀህ ስታለቅስ አይቶ ከሚያዝን ዛሬ ከመውደቅ በፊት ልንገርህ ብሎ ነው። የሄርሜላን ቋቅ የሚል መረጃና ማስረጃ ስለያዘ ነው የዚህን ያህል የሚከራከረው ማለት ነው እንጂ መቼም ነው ሩታ ልካው ሩታ በተለያየ ሰዎች ህይወቴ እሷ ጭራሽ ሽታህንም አላሸትም አለች እኮ። በግድ አትርሱኝ ያልካት እኮ በቃ የራሷን ህይወት ጀመረች፣ የራሷን ላይፍ መኖር ጀመረች። የሄድኩት ልጄን ለማየት ነው። ሄዱ አልሄዱ ምን አገባክ? ሄዱ አልሄዱ አሊዝም አልፈልግም፣ የፈለግሽውን አድርጊ፣ ለፈለግሽው ስጪ ካልካት በኋላ በማግስቱ ጠዋት ከካሜራ ጀርባ ምን ልትሆን ቤቷ ሄድክ? ለምን አልካድክም ነበረ? ለሾ እውነትም ለሾ ፎቶ ይነሳል፣ ቪዲዮ ልጄን ይዣለሁ፣ ልጄ አቃጣሪ ሴቶች ደግሞ ሲጀመር ሴቶች አላችሁ እንዳላችሁ እንደ ያው ሁላችሁንም ባንልም ከሴት ጋር የሚወልድሮም ሴት ነው። ሄርሜላ መግቢያና መውጫ ያሳጧት። ቀለበት ስታደርግ እንድታርፍ መግቢያ መውጫ አሳጣችን። ይሄን እንድታሳርፈኝ ብዬ ነው ቀለበት ያረኩላት። ዛሬ ደግሞ ያም እያሳቀቃት መግቢያና መውጫ ስላጣች ከኔ ጋር ነው የምትንቀሳቀሰው። ጋርዱ ማን ከአንተ ጋር የምትንቀሳቀሰው? ቆራሌው ደግሞ የራሱን እኮ ጥሩ እንደሰራ ሁሌ እንዳደረገ። በነገራችን ላይ ሻወር ገብቼ ምናምን ጨራርሼ ልብሴን ቀያየሪ በቢጃማ ነው ድጋሚ መጣሁላችሁ ማለት ነው። ከስራ ቀደም የገባሁት የመጀመሪያው ሁለተኛ ላይ አንድ ላይ እንትን አድርጌ የለቀኩት መንገድ ላይ ሆኜ የለቀኩትን ቪው ነበረ። ያችን ቆርጦ አወጣብኝ። ብዙ ያወራሁትን እንትን ብሎብኝ ማለት ነው። እና አንድ ላይ ለቀኩላችሁ። ግን ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን ነው ያላችሁ በሰላም ይድረሳችሁ። ሰላማችሁ እንደምድረሻው በዚህ ተረፍ ይበልኝ። ላይክ ሰብስክራይብ ያርጋችሁ አበረታቱን። 6000 ገብተናል፣ አልፈናል። አሁንም እንሄዳለን ማለት ነው። እስቲ የምታውቁት ሰው ካለ ስለ ዩቲዩብ ሼር አድርጉልኝ እስቲ። ማለት በአካል ዱባይ ላይ የምታውቁት ሰው ካለ ዩቲዩብ እንዴት መስተካከል እንዳለበት፣ እንዴት ክፍያ እንደሚጀምር፣ እንዴት ምን መሙላት ምን መደረግ እንዳለበት ራሴ በአካል ሄጄ እንትኔን እያሳየውኝ የሚሞላልኝ ካለ ጠቁሙኝ። እሺ አውሩኝ። እና የምታወሩኝ ደግሞ የማገኘው እንጂ በአካል ሼር አድርጊልኝ እንትንሽን ተብዬ ለማንም ነው ሼር የማላደርገው ማለት ነው። እና ራሱ በአካል ከወንድሜ ጋር ሄጄ አግኝቼው የሚያስተካከልልኝ ካለ ማለት ነው። በስልኬ ደግሞ ልንገራችሁ 06 05 62 96 24 00 ዋትስአፕ ላይ አውሩኝ። እሺ ሌላ ነገር የምትናገሩ ሰዎች ካላችሁ በጠረባ እየተባላችሁ የእንትናሽን ትጨርቆች ነገር ነው። አንዳንድ ናችሁ ውር የምትሉት እንጂ ብዙዎች የሩታ ደጋፊዎች ናችሁ እኔ ጋር የምትመጡት። እና እናንተ ውር የምትበሉ የሄርሜላ ሽንት ጨርቆች ለሚቀጥለው ዓመትም ለሌላኛዋ ሽንት ጨርቅ ስለምትሆኑ ስለእናንተ አይመለከተኝም። እና ተቃጤይ ምናምናችን አንቺ ተቃጤ ያለሽ የዛሬ ዓመት አንቺ ወደሽዋል መሰለኝ። የዛሬ ዓመት ከሌላው ጋር ሳይንበረከክ በፊት ከአሁኑ ደብዳቤ አስገቢ ለአብርሃም እንዳያመልጥሽ ደብዳቤ አስገቢና ለሚቀጥለው ዓመት እኔ ተዘጋጅቻለሁኝና እኔ ስለወደድኩ ስላፈቀርኩ ቀለበት ታደርግልኛለህ በይውና ጣትሽን ስደጅ ልማዱ ነው እሱ። አንቺ ተረኛ ትሆኛለሽ ማለት ነው። አለቅ እኛ ጋር እየመጣችሁ እየተርመጠመጣችሁ አትሳደቡ። እኛ እውነት ሀቅን ይዘን የምንጓዘው አለቅ። ድሮም እውነት የሚናገር ሰው እኮ አይወደድም። ይሄ የታወቀ ነገር ነው። ክርስቶስም በእውነት እውነትን ስለደረገ ለእውነት እንትን ስላለ ነበረ ስቀሉት የተባለው ማለት ነው። ስለዚህ እውነት የትም ሆነ የትም ተቀብራ አትቀርም፣ ትወጣለች። እና አቶ አብርሃም ውርደቱ ተጋለጠ። ወራዳ በሱ ቤት በሽሙቅታ ነበረ ሄዱ አልሄዱም ብሎ
የሩታ ነገር አስባስቦክ እንጂ እሺ እባክህ እነቀኑብሽ ወይስ እናስቀኑብሽ? ማን እንበላችሁ? ሰርጋችን በትንሽ ቀን ውስጥ ይሰረጋል። የጥሪ ወረቀት በየአመቱኛ ለአንተ ሚዜ የምንሆንበት በየአመቱኛ ለአንተ ወጪ የምናወጣበት እንትን የለንም፣ ፍላጎቱ የለንም ብለው ወርቀቱን ቀዳዶታል። በእነሱ ቤት እኮ አሁን እዚህ እንደዚህ እነሱን አቃጥለናል። ሂዱና ለሩታ ደግሞ አቃጥሏት እኮ ነው። ሩታ አብርሃም ማነው ሜሪንና ዳኒ አባራቸዋለች። እዛው እንደፈለጋችሁ አድርጓችሁ ስትፈልጉ ማለት ስትፈልጉ ቀዳዳችሁ ጣላችሁ፣ ስትፈልጉ ቀዳዳችሁ ብሏቸው። ሩታ አይመለከታትም። ዛሬ እኛን እንዲያቃጥለናታልና እነሱን አቃጥለናልና ሄዶ ደግሞ እነሱ ሩታ በቃ ላይፍ ጀመረች። ዞርም ብዬ አይቼው አላውቅም፣ ደውዬለትም አላውቅም፣ አጠገቡ ደርሼም አላውቅም። በዙሪያ በሌላ ሰዎች አንተ ማንህና ነው በዙሪያ ሌላ ሰዎች እየላከች ያንተን ዩኒት የምታስበጠብጠው? በሱ ቤት እኮ አሁን እንትናን ወንድምየውን የእሱን ወንድም ኤፍሬምን እሷ እየቀጠረች እየላከችው እሷ ህይወቱ እንድትበጠብጥ ያደረገች እኮ መስሎ ነበር። እሱ ደግሞ እሷ ፊት ተነጋገረ። በቃ እሷ አይደለችም ራሴ ነኝ ለወንድም ያዝኝ ለወንድም ብዬ፣ እሷም እኔ አይደለሁኝም ራሱ በራሱ ፍላጎት ነው ጭንቅላት ያለው ልጅ ነው አለችክ። በአንተ ቤት አሁን አልረሳችኝም፣ አላወጣችኝም፣ አልተወችኝም። የራሴን ህይወት ልኑርበት ዙሪያዬን በሰዎች እየለከኝ ተው። ተፍታ ካለች ያለቀ ተፍታ ካለች ረስታለች፣ ትተሃለች፣ የራሷን ህይወት ጀምራለች፣ ደስተኛ ሆናለች። ደስታዋን ደስታ እያጣጣመላት ነው። ስሙ ደስታ፣ ላይፉ ደስታ፣ ህይወቱ ደስታ። በቃ ቆርቆሮ ደግሞ እዛው ሄድና ይህንን የተርመጠመጠ ህይወትን ቀጠል። አሁን ሩታን መቼም ነው ማታገኛት። አለቀ። ተነሳች፣ በቃ ነቃች። አየህ አንዴ እስክትነቃ ድረስ ነበረ በእሷ ምክንያት ትዳርን እንደፈታ እሷ ነገረኛ እሷ ጨቅጫቃ እንደሆነች አድርገህ ትዳርን እንደፈታ ካወራክና የማታውቁ ትዳሬን ፈትቼ ነው ሌላ ያልኩት ትዳርን ለፍን እንደፈታ ሁሉም ያውቃል፣ ሁሉም ያውቃል። ሩታ ማንም እንደው እነዛ ሽንት ጨርቆቻችሁ ከኋላ የመጡ ናቸው እንጂ ከመጀመሪያ ከስር መሰረቱ ሩታን የሚያውቋት ቢሆን ኖሮ እዚህ ላይ ለአንተና ለዛች ለሽንት ጨርቅ አይደረቡም ነበር። ሁላችንም ብንሆን የምናደርገውን ነው ሩታ ያደረገች። ሁላችንም ሴት ልጅ ሆነሽ ፍቅረኛ ይሁን ባል ይዘሽ በባልሽ ባንቺ ላይ እንኳን እርጉዝ ሆነሽ ላጤ ሆነሽ እንኳን ጀስት እንኳን በጓደኝነት እንኳን ከሌላ ሴት ጋር ሲያወራ ብታይ ጨቅጫቃና ሲጣርገሽ ካልገደልኩት ነው የምትይ። እንኳን እርጉዝ ሆነሽ ከተለያዩ ሴቶች ጋር ህይወትሽ ውስጥ ገብቶ በጥብጦሽ ይቅርና አይደለም ፍታኝ እንደው ልጁንም አለማስወረደው እሷ ሆና ነው በቃ ፍሬን አይኔ ነው ብላ እንጂ ማለት ነው። የሩታን በሰላም መገላገል እኮ ሁላችንም በጉጉት ነበር የምንጠብቀው ካለችበት አንጻር የዛኔ ማለት ነው። እንዴት ስትጨነቅ እንዴት ስትጠበብ እንደነበረ ሰውን የሚያክል ነገር በሆዷ ተሸክማ የጠሯት ቦታ ላይ ብድግ ብላ እየሄደች እንዴት ቁና እንደምትነፍስ ውጭዋ እንጂ ውስጧ እንዴት እሳት እንደነበረ ሁላችንም እናውቀዋለን። እናት ሆነሽ ስታየው ነው ደግሞ እያንዳንድሽ የሚገባሽ። እናት ሆነሽ ወይ በአንቺ ላይ ካልደረሰብሽ መቼም ነው ሁሌ ጣትሽን ሰው ላይ እንደጠቆምሽና ሁሌ ሰውን እንደሰደብሽ ነሽ ያለሽው። አልገባሽማ፣ አይገባሽማ፣ አትደርሺማ፣ እዛ ደረጃ ላይ አትደርሺም። ለእናትነት አትበቂ ወይም ትዳር ይዞ ለመኖር አትበቂ። እንደዚህ ዛሬ ጣትሽን ሩታ ላይ የምትጠቁሚ ሁላ ማለት ነው አትበቂም። ለዛ አልታደልሽም። ብትታደይ ኖሮ ወደኋላ ዞር ብለሽ ለምንድን ነው ሩታ እንደዚህ የሆነችው? በምን ምክንያት ነው አብርሃም ላይ እንደዚህ ፍታይን ደረጃ የደረሰችው ብለሽ ብትይ ከእርግዝና ጀምሮ ልክ ማርገዟን ሲያውቁ እኮ ነው ስትወልዱ እንግዲህ ታያላችሁ ብላ እርቃኗን ሁላ ፎቶ እስከምትፖስት ድረስ ያበቃል። ሴቶቹ አይናቸውን እንደ እንትን አብርሃም ላይ ስለነዱ አሁንም ማቆሚያ የላቸውም። የቡታጅራ ሴቶችን ጨርሶ አዲስ አበባ ውስጥ እስከሚገባ ድረስ እንግዲህ ይኸው አልተውትም። እኔ ምኑ እንደሚያምራቸው ሁሌ ነው የምለው። አብርሃም ምኑ እንደሚያምራቸው አላውቅም። የመጀመሪያም ዩቲዩበር አይደለም። ምኑ እንደሚወዱት
አስመሳይነቱን ሊወዱት ይችላሉ። እዚህ ሌላ፣ እዚህ ሌላ፣ እዛ ሌላ፣ እዚህ ሌላ። ነፂ አሁን መታ በህይወቱ ብትጠሩ አሁን ይሄድላታል። ጭራ ነው እሱ። ሁሌ ሴት በህይወቱ አይጠፋማ። በትዳሩ ላይም በፍቅረኛው ላይም ሴት ከጀርባው ሌላ ተቀጥያ ሴት አጠፋም በአብርሃም ህይወት። ለዛ ነው ወንድሙ ዛሬ ከፍቅር ጋርም ስለሚያውቅ ከነፂ ጋርም ያለውን ስለሚያውቅ ከሩታ ጋርም ያለውን ስለሚያውቅ ዛሬም ከሄርሜላ ጋር እንዳይደገም በቃክ፣ እስከ መቼ ድረስ ነው ስፖርት እየተንበረከክ ህይወትን የምትቀጥለው ብሎ ያቆመው። ለዚህ ነው ተስፋ የቆረጠው በዚህ ነው እንጂ ለሩታ አስቡላት መሰለ። በቃ ሩታ እናንተ የነበራችሁን ከመጀመሪያ ጀምሮ አመጣጣችሁንም ስለሚያውቅ ነው። የምር እውነተኛ ፍቅር ቢሆን ኖሮ ባላቆምከው ነበረ። አቃጠለችኝ። ደግሞ አንተን እንጂ ያቃጠልካት ተገላገለች እኮ ልጇን የተገላገለችለት በሰላም አንተንም ተገላገለች። አለቀ። ከሷ ይለፍ ከኔ ይለፍ ብላ ነበር እያለቀሰች ልጇን ይዛ ስትለምንክ የነበረው። ግን ቆረጠች። በቃ ቆረጠች። ማነህ ካንተ የምትለመነው? ሁለት ከንፈር እዛው የሄደች ስለመነክ በየሆቴሉ እያለች ጭሯን እየቆለች ነገር ራሷ ጠላውክ ትላለች። ሄርሜላ ራሷ ጠላውክ ትላለች። ምን እንደወደች ባናቆም የመጣችበት እና ዝም ብለህ ራስን እንደ ተፈላጊነት ራስን እንደ ተቃጥለህ ወደ ፈቅደ የፈታህ ይመስል አንተ ንጹህ ሄርሜላ ማለች ሩታ ሌላ ነገር አድርገህ አትሳል። ሁሉም የሚያውቀው ነገር ነው። ሁላችንም የምናውቀው ነገር ነው። አንገብግብሃት፣ አቃጥለሃት፣ አራስ ቤት በሰላም እንድታርፍ አላረካት። እርግዝናዋን በሰላም እንደ ነፍሰ ጡር ልጇን ሆዷ ውስጥ እንደ በስነ ስርዓት እንትን ብላ እንዳትወልድ አደረካት። እንደውም ሩታ እኮ ጎበዝ ናት። ሩታ እኮ ጀግና ናት። ዛሬ ላይ ቆማ ሌላ ወንድም መያዝ እንደሚቻል እያሳየች ነው። ሌላዋ ሴት ብትሆን ኖሮ በአንተ ተሰብራ ኩሽና እንድትቀርፈል ትፈልግ ነበረ፣ ግን አላረገችውም። በአንድ ልጅ ተሰብራ እንደፈረደበት ልጇን ለእናቷ ሰታ ስደት የምትመጣ ሴት ልጅ ትኖር ነበረ። ግን ሩታ ጀግና፣ ጎበዝ፣ ጠንካራ ናት። ያ ሁሉ ነገር አሳልፋ ዛሬ ላይም ግን ህይወት ይቀጥላል ብላ ዛሬም ከደስታ ጋር ህይወቷን እየቀጠለች ነው። አለቅ ወንድ ልጅ ብቻ እንደፈለገ መቆሙ መሽናት ስለቻለና ያንን ሚዛን ቀሚስ ስለገለበ እንደፈለገ ይሆናል ማለት አለ። ሴት ልጅ ደግሞ ልጅ ወልዳለች፣ ወገቧ ተሰብሯል፣ እርጉዝ ሆና ልጅ ወልዳ በስነ ስርዓት አጥብታለችና ራሷን ትጥላለች፣ ትዝረከረካለች ብለህ ነበረ። አይሳካላችሁም። አንዳንድ ቆሻሻ ወንዶች አይሳካላችሁ። አንተ ከምትኖረው በላይ እጥፍ እሷ ኑራ ታሳይካለች። የዛኔ እሷ ሳትሆን አንተ በእግር በፈረስ እግዚኦ ብለህ ትሆናለህ። አለቀ። ህይወት እንዲህ ናት። ህይወትን ቆቅልሽ ትሆንብሃለች በአንተ ላይ ማለት ነው። እነ ሜሪንና ዳኒን አለሚቅርና ሀገር ምድሩን ብትጠራ ማንም የሚያሸትክ የለም። እነዚህ የሀረብ ሀገር ቁራሌዎች አሉ፣ የእናንተ ደጋፊዎች እንደለመዱት ደግሞ አሁንም ይሄኔ እኮ ጉራ ነው። ሰርጌን አሁንም ዱባይ ታደርጋለህ። ዱባይ መተክ እንደ በፊቱ ሰርግ ስትደግስ እንደ ቆሞ የሚድርክ ያለ መስሏል። ተፍተው ካለ እንደሆነ እነዛ የድሮቹ ያኔ መተው እዚህ እንትን ያርጉን ብትከፍላቸው እንኳን አያረጉልህም። አይደለም ከፍለው ሊያረጉልህ ማለት ነው። ለማንኛውም ተነቅቶብሃል፣ ተዋርደሃል። ሰላም ሁኑልኝ።